ህያብ አዲስ ተከታታይ ድራማ ክፍል 2 ተለቀቀ። ህያብ እንግዲህ ባለፈው እንደተመለከት ነው ለቤቱ አዲስ ወደዛ ቤት አዲስ የተቀላቀለች የቤቱ አጋዥ ስትሆን ሮዳንስ ደግሞ የቤቱ የባለቤቶቹ ልጅ እጮኛ በቤተሰብ የታጨለት ግን ደግሞ እሱ የማይፈልጋት እሷ ደግሞ በልክ የምታሳድር ሲሆን እና ከባለፈው እንዳየነው ልደቱም ስለነበረ የልደት ፕሮግራሙ ላይ ፍላሽ ተሰጥቶ ተልኮለት ነበር። እናሱንም ፍላሽ እንግዲህ ቀድሞ አባትዮ አይተው ስለነበረ ከዚህ በፊት አባትዮ ሰው ገጭቶ መንገድ ላይ ጥሎ ነበር። የዛ ማስፈራሪያ ፍላሽም ስለነበረ በልጅ በደስታ ቀን ማንም ሰው እንዳይናገር ተብሎ ስለነበር ልጁን ቤት ሳያመሽ አምሽቶ ወደ ቤት ሲመጣ መንገድ ላይ ተደውሎለት መልእክት እንዴት ተቀመጠለት ተነግሮት ነበር። ሰላም ሰላም፣ ውድና የተወደዳችሁ ፋፊ ቪዲዮ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍረፍ ይበል እያለን ዛሬም በአዲስና በትኩስ ፍትፍት ወደ እናንተ ይዘመተናል። እኛም እንፈተፍታለን፣ እናንተም ደግሞ የፍትፍቱ ተቋዳሽ ትሆኑ ዘንድ በትህትና እንጋብዛለን። ደግሞም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ማበረታታችሁን አትርሱ። በቅንነት መልካምነት፣ ቅንነት ለራስ ነው እያልን እኛ ወደ ሙሉ ፍትፍቱ እናንተም ተከታተሉን። እናም እንግዲህ ከባለፈው እንዳየ ነው ከውጭ በመጣበት ጊዜ መልእክት በስልክ ደርሶት ነበርና ለአባቱም እንግዲህ ስጦታ መንገድ ላይ ጠብቀው እንዲያደርስ የተላከው መልእክት ነበር። እናም ዘድንግል እንግዲህ ጮኛው ሮዳንስ በቤተሰብ የታጨችለት ቤተሰቧ የሚመጥን ስለሆነ እሷም ደግሞ የእሱ አባት የአባቴን ሀብት ቀምቶታል በሚል እሱን የራሷ ለማድረግ የምትታትር ከፍቅሩም በላይ በዛም ላይ ደግሞ ከአባቱ አጋዥ ጋር እንዲሁ ሌላ ግንኙነት ያላት ስትሆን እንዲሁ ቀበጥና ያየችውን ሰው ሁሉ እንግዲህ አታምንም። በሮዳንስ በዘድንግል ትጠረጥራለች ማለት ነው። እናም ሮዳንስ እንግዲህ ያው ህያብ እዛ ቤት መግባቷ ያን ያህል ብዙ አላስደሰታትም። ምክንያቱም ህያብ የሰራተኛ እንግዲህ ሰራተኛ የሚባል ነገር ግንባር ላይ ይለጠፍ ይሆን አላቅም። ነገር ግን የሰራተኛ መልክ የለሽም፣ ቆንጆ ነሽ፣ ሰውነትሽ ያምራል ትላታለች። ያ ማለት እንግዲህ የሚጋብዘው ለሌላ ነው። እናም ህያብም አይ እኔ አካሌ ሽጬ መኖር ሳይሆን ሰርቼ በጉልበቴ መኖር መለወጥ መማር ነው የምፈልገው ትላታለች። እናም እንግዲህ በእንደዚሁ ቀኑን ጀምሮ ትንሽ ቤት ውስጥ አለመግባባት ቢፈጠርም እንዲሁ እያለ ምሽት ላይ ተጠብቆ የልደቱ ባለቤት የሆነው ልጁ ዘድንግል እንግዲህ ማታ ላይ አምሽቶ ሲመጣ እኔ ደክሞኛል ማረፍ ነው የሚፈልገው ቢልም ህያብ ግን በትህትናው አስባው እንዴ ንቄት ድፍረት ካልሆነብኝ ቀን ሙሉ በጣም ብዙ አይነት ምግቦችን አዘጋጅተናል። በዛ ላይ ደግሞ ኬኩንም ሳትቆርስ ለምንድን ነው የምተኛው እባክህን ስትለው እሺ ሌላ ቤተሰቡ ቢለምነውም እምቢ ያለውን እሷ ግን እንደዛ ስትለው እሺ ብሎ ባጭሩ ተስማምቶ ኬኩን ቆርሶ እራት በልተው በስምምነት ነበር እንግዲህ ሊያርፍ ሄዶ የነበረው። ግን አሁን ይህም ስልክ አባትን አገናኝ ተብሎ ቤተሰቡ ተረብሾ ነበር። ከዛም በዛም አልበቃቸውም እና ደውለው ፍላሽ ልከንልህ ነበር ደረሰ ሆይ የሚል መልእክት ደርሶ ስለነበረ ወደ ቤተሰቦቹ መጥቶ አባቱን ድርጅቶቹን በሙሉ ለምን በሱ ስም እንዳዞረ ጠይቆት እንዲሁም ደግሞ ፍላሽ ደርሷችሁ ነበር ወይ የሚል መልእክት እንትን ሲል አረኛ በፍጹም እኛ ምንም አይነት ፍላሽ አልደረሰንም ብለው ካዱት። እናም እንግዲህ አባትና እናት እንደዛ ብለው ሲሸኙት እሱ ደግሞ እስቲ ህያብን ልጠይቃት ብሎ ወደ ህያብ ሲሄድ እነሱም በጣም ተደናግጠው ነበር። ምክንያቱም ህያብ ትነግረዋለች በሚል ስጋት። ግን ህያብን ሊጠይቅ ስለ ፍላሹ በሄደበት ያገኘው አዲስ ነገር ነበር። ያም ምንድነው እንግዲህ ሮዳንስ ስለ ህያብን እየጠየቀቻት እሱ ሲጠይቃት ለምን ሰው ቤት እንደገባችና ለምን እንደምትሰራ ምን እንደሆነ የምትማረው ምን እንደሆነ ሲጠይቃት በጊዜው መልስ ይሰጣል ብላ ስለነበር
እንግዲህ በሱ ነገር እሱ ለምን ዋሸሽ? እኔን ዋሽተሽኛል። ለሱ እንደዛ አልሽው፣ ለእኔ ግን ዋሽተሽኛል። ለምንድን ነው ብትላትም ሮዳንስ ህያብ ግን የሰጠቻት መልስ እጅግ በጣም ያልጠበቀችው ነበር። ምክንያቱም እኔ የሚዋሸሁት ልክ እንዳንቺ ነው። ከአንቺ የተለየ ምንም አይነት ውሸት አልዋሸሁም። እኔ የሚዋሸሁት አንቺ እንዳረግሽው ነው ስትላት ምን ማለት ነው ብትላትም አንቺስ በጣም እወደዋለሁ ከሱ ውጭ ሌላ ሰው አልፈልግም የምትሉ ዘድንግልን ቁጭ አድርገሽ አይደለ ከፍቃዱ ጋር የምትንትን ያላችሁን ግንኙነት አውቅ ያለሁ። ስለዚህ እኔም ካንቺ የተለየ ውሸት አልዋሸሁም፣ አንቺ እንዳረግሽው ነው ያረግኩት ስትላት ቀለል አድርጋ በጥፊ ስትመታ ዘድንግል ደርሶ ነበርና ላንቺ ሲባል እዚህ ቤት ምንም አይነት ሰው ላይቀመጥ ነው ወይስ ያሁን በመጣችበት ጊዜ አሁን በመጣችበት አሁንም ደግሞ እንዴት እንደዚህ ታረጊያለሽ ብሎ ሲናገራት ይህ ሁሉ ምክንያት እኮ አንተ ነህ፣ ባንተ የተነሳ ነው ብለው እንግዲህ በዛ ተነጋግረው ተመንጭቃ ሄዳ ነበርና ከዛም እንግዲህ አልፎ ተርፎ አስቀየመችሽ ብሎ የመታቻትን ፊቷን እየደባበሰላት አስቀየመችሽ እንዴ ጎዳችሽ ቢላትም የኔው የዱላ ሰንበር ነው ይድናል፣ ግን እሷን ተንከባከባት፣ በጣም ስለምትወድ ነው፣ በጣም ነው የምታፈቅርህ፣ ተንከባከባት፣ የእሷ ስብራት ይብሳል ብትለውም የእሱ ምላሽ ግን እንዲህ አልነበረም። አይ እሷ አለህ ይዟት እንጂ ያን ያህል እንዲ ፍቅር አስገድዷት አይደለም፣ ምክንያቱም አላለመሸነፍ ነው እንጂ እንደማልፈልጋት ታውቃለች ብሏታል። እናም ደግሞ እሱ የሚፈልጋት አይነት ሴት የትዳር ሴት እንዳልሆነች መስፈርቱን እንደማታሟላም ደጋግሞ እየነገራት ነበር። እና ቢሆንም ፍቅር ማለት እንደፈለገ የሚያሽከረክር እኛ በፈለግነው ሳይሆን እሱ በፈለገው የሚያሽከረክር ቦታና ጊዜ የማይመርጥ ላድርግ የሚሉትን የማያስደርግ ልተው ተብሎ የሚተው ሳይሆን ፍቅር እንዲሁ ሀያል ነው ብትለውም አያገላለጽሽ በእርግጥም በእውነቱ በጣም ያምራል ባንቺ አንደበት ሲሆን፣ ነገር ግን እንደዛ አይመስለኝም፣ የሷ አለህ ነው፣ ተንኮል ነው የሚል ምላሽ ነበር የሰጣት። እናም እንግዲህ ከዛም ወደ ቤት ሲገቡ አባትና እናት ተጨናንቀው ሲመጡ ህያብን በር ላይ አግኝተዋት ነገርሽው እንዴ ስለ ፍላሹ ሲሏት አይ አልነገርኩትም፣ አጠፋሁ እንዴ እኔ እንዳትናገሩ ተብሎ ስለነበረ አልተናገርኩም፣ ምንም አላየሁም ነበር ያልኩት ተብሎ እንግዲህ በዚህ ሁኔታ ላይ ያው ቤተሰቡ አለመረጋጋት ቢፈጠርም እና እንግዲህ አባትዮ በመኪና የገጯት ልጅ ህመም ያው ቤቷ ልጅ ስለሆነች እሱን ለማሳከሚያ የሚሆን ገንዘብ ጥየቃ ያው በቪዲዮዎቹ እያስፈራሩ ቢሆንም አባትዮ ደግሞ ማን ያሸንፈኛል የሚል ትዕቢትም አለባቸውና በዛ ላይ ግን ቤተሰቡ ምንም አይነት ሰላም የለውም። እናት እውነት ልጅ ጋር ከደረሰ ልጅ ይህን ነገር ከሰማ እኔ ሌላ ማንም ሰው ሳይሆን ራሴን አሳልፍ የምሰጥህ፣ ስለዚህ ቶሎ መፍትሄ ማግኘት መላ መዘየድ ያለበት ትላለች። እሱም እንግዲህ ማን ነው ወንዱ እኔን እንደዛ የሚረፍዳውም እያለ ነው አባት። እናም እንግዲህ ዘድንግል አንድ ሁለት ወደሚልበት ቤትም ሲሄድ ቆንጅዬ ሴት አግኝቶ ያው አንዳቸው ለአንዳቸው ስለሚያጭሱ ስለ ጭሳጭሳቸው ይሞጋገሱ ይወዳደሱ ነበር። እናም እንግዲህ በአሁኑ ደግሞ የእሱ አጫጫስ ያምራልና ስለ እሱ ጭስ እንዴት እንደሚያምር እየገለጸችለት ነበር። ከዛም እንግዲህ ስለ ህይወት ታሪካቸው እያንዳንዳቸው ይሄኛውም ስለ ፍቅሩ በምን ምክንያት ወደ ጭስ እንደገባ በፍቅረኛው ምክንያት እሷን ለማስወጣት ብሎ እሷ የምታረገውን ሲያረግ እሱ ወደ እዛ ውስጥ ቢገባም እሷ በመሀል በነበራቸው ክፍተት ሌላ በፈቀረች ጊዜ እንግዲህ ከጭሳጭሱ አስወጥቷት ማንነቷን ተቀይራ ወደ እሱ ብትመጣም ከዛ በኋላ ግን ምርጫ የሰጠችው ወይ ከጭሱ ወይ ከኔ ምረጥ ነበርና እሱም ደግሞ ጭሴን እመርጣለሁ ብሎ እንግዲህ በዚህ የሀዘን ማለት የጥፋተኝነት ስሜት ይመስላል ተስፋ የመቁረጥ እዛው ላይ ያዘወተረው። እናም በዚህ ጉዳይ ላይ እያወሩ ባለበት የዛችኛይቱ እኔ ስሙን መጥራት የሚደብራል ነገሩ የዛ ቦታ ላይ የምሰራው እዛ መጠጥ ቤት ውስጥ የምሰራው ሴት ፍቅረኛ መጥቶ ከሱ ጋር ቁጭ ብሎ ሲያዩ እንግዲህ ተናዶ ቀማኝ ፍቅሬን እያለ ተመልሶ ሮዳንስ ጋር ሲያወራ ይህ እኮ ምንም አይደለም፣ በሰፈርከው ቁና ይሰፈርልሃል ነው፣ አንተስ ወደፊት ሚስቱን ጋር አይደል እያለኸው ብትለውም
ከዛ እሱ ደግሞ በጣም ተበሳጭቶ ይሄና ያ ፍጹም ይለያል፣ ሴት እንደዚህ አይደለች እንዴ ስትል አንቺ እንደምታረጊው እሷም ለመኖር ነው፣ አንቺ እኔ ለፍቅሬ ነው ስትል እሷም ለመኖር ነው ብሎ ምላሹን በምላሽ ሰጥቷት በጣም ተከፍቶ ነበርና እንግዲህ ሁሉንም ተውና የማስመለስ ስራውን እንስራ ብለው እቅዳቸውን ተንኮላቸውን እያሴሩ ይገኛሉ። አልፎም ተርፎም እንግዲህ እያበጧቱ ተነስታ ቤተ ክርስቲያኗ ደርሳ መጣ ቡና ፍልታ ወደ እሱ ይዛ በመጣች ጊዜ ያለውን ውስጡ ላይ የተቀመጠውን እንግዲህ ሚስጥሩን ወደ እሷ እያደረሰ ይገኛል ማለት ነው። ሮዳንስ በዚህ ልክ ተግባብታችኋል ብዬ አስቤ አላቅም ነበር ብላ እሷም ተነስታ ጥላ ሄደች። ጥላላቸው ስትሄድ በሰፊው እየተወያዩ ነበር። እንግዲህ አንቺ የጥሩ የሚስት አይነት ግርማ ሞገስ አለሽ፣ የተላበሽው እንደዛ አይነት ነው። ማንም አይነት ወንድ የሚፈልጋት ሚስት አይነት የተላበሽ ግርማ ሞገስ የተላበሽ ነሽ እና አንቺ ሰራተኛ ሳትሆኝ ንግስት ነው መሆን ያለብሽ ቢልም እኔ እናንተ እንኳን ለእንደዛ የሚያዳርስ ነገር የለንም። ምክንያቱም አንተ የሀብታም ልጅ፣ እኔ ደግሞ የቤታችሁ ሰራተኛ፣ በፍጹም አይሆንም ብትለውም እሱ ደግሞ ምርጫው የሆነችዋን ሴት ደርባባ፣ ጨቅጫቃ ያልሆነች ለባሏ ትሁት የሆነች መስፈርቴ ናት ያሉትን ሴት ሲነግራትም እሷ የምታሟላለት እንደሆነ ገልጿል። እሷ ደግሞ ምን አይነት ሚስት መሆን ትፈልጋለች ብትባልም መጽሐፍ ላይ ያለችው አይነት ሴት ለባሏ ክብር የምትሰጥ፣ ባሏን የምትንከባከብ፣ የሀዘኑ ሳይሆን የደስታው ምንጭ የምትሆን፣ የድካሙ መንስኤ ሳይሆን ድካሙን የምታስረሳ፣ ሲመጣ ቤቱን የማረፊያ የመሸሸጊያ እንጂ የድካም የጭቅጭቅ የንዝንዝ ቤቱን የሚጠላ ሳይሆን ቤቱን የሚወድ የምታረግ አይነት ሴት ብላለች። እሱም ደግሞ የመጽሐፉን አይነት ባል መሆን እፈልጋለሁ፣ ስለዚህ ለዛ ደግሞ መስፈርት የምታሟሊው አንቺ ነች ብለው በዛውም እንግዲህ ምክክራቸውን ቀጥለዋል። ሮዳንስም ጨርቋን እየጣለች ወጥታ ሄዳለች። እንግዲህ በሰፊው ያለውን ነገር ሮዳንስም የአባቴን ንብረት አስመልሳለሁ ነው፣ ያኛውም እንደዚሁ እነሱን እንጥላለን የሚሉ ስብስቦች ስለሆኑ ማን ይሆን የሚያሸንፈው? እንግዲህ ዘድንግል በፍጹም ሮዳንስን እንደማያገባትና እንደማይፈልጋት ነው የሚናገረው። ህያብም ሲጀመር ወደዛ ቤት ስትገባ የእውነት የቤት ሰራተኛነቱን ብቻ ምክንያት አድርጋ አይመስልም። ውድና የተወደዳችሁ ለዛሬ የነበረ